በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንኳን ለመጥምቁ ዮሐንስና ቅዱስ ማርቆስ ወንጌላዊ እንዲሁም ሚያዝያ 30 በዚች ቀን ከብረው ታስበው የሚውሉ ቅዱሳን ቀን በሰላም አደረሳችሁ አደረሰን። በዚህ ቀን ታስበው የሚውሉ ቅዱሳንን ስንክሳር እንደሚከተለው አቀርብላችኋለሁ። ሐዋርያው ቅዱስ ማርቆስ ወንጌላዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ሚያዝያ 30 በዚች ቀን ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም አርስጦቡሎስ ነው። እርሱም ከአምስቱ አገሮች የሆነ የእናቱም ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበር ተብሎ እንደተጻፈ። እርሷም ባለጸጋ ነበረችና የዮናናውያንን የሮማይስጥን የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእርሱም ላይ የሚያስባቸውን መከራ አይቶ በጽንፊያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ወደ ማመን አሕዛብ እንደተመለሱ እግዚአብሔርም በእጆቻቸው ላይ ድንቅ ታምራትን እንዳደረገ ተናገሩ። ይህ ብላቴና ማርቆስም ከእርሳቸው ስለ መለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሜ አገር ወደ ቅዱስ ጴጥሮስ ሂዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ። በሮሜ አገርም አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ አገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍራቅያና በአምስቱ አገሮች በርቃ በሚባልም አገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው። ሲሰፋም ጣቱን ወግቶ ሰነጠቀው፣ ከእርሱም ደም ፈሰሰ። በዮናኒም ቋንቋ ኢታስታዎስ አለ። ትርጉሙም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው አውቀኸው ነውን? አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለ መምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ። ከዚያም በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው፣ ወዲያው ዳነ። በጌታችንም አመነ። ያም ሰፊ ስሙ አናኒዮስ ነው። ቅዱስ ማርቆስንም ወደ ቤቱ ወስዶ ልጆቹን ዘመዶቹንም ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ያመኑ ሰዎች በብዙ ጊዜ የቅዱስ ማርቆስን ዜና ሰምተው የአገር ሰዎች ሊገድሉ ተሰበሰቡ። እርሱም አናኒዮስን ኤጲስቆጶስ አድርጎ ሹሞ ልጆቹን ቄሶችና ዲያቆኖች አድርጎ ከዚያም ወደ በርቃ ወደ 5 አገሮችም ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትን ቀሳውስትንና ዲያቆናትን ሾመላቸው። ከዚያም በኋላ ወደ እስክንድርያ ተመለሰ። ምዕመናንም ተጨምረው በዝተው በታወቁ ቦታዎች ሁሉ በባህሩም ዳር በላሞች መካበቢያ በሚባለውም አብያተ ክርስቲያናትን ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያን ይገድሉት ዘንድ በብዙ ድካም ፈለጉት።
እርሱም 5ቱን አገሮች ሲጎበኝ በስውር ወደ እስክንድሪያ ከተማ ይገባ ይወጣ ነበር። በአንዲትም ዓመትም ከ5ቱ አገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ከሃዲያንም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመዶችን አድርገው በከተማው ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙክት እንጎትተዋለን እያሉ ይጮኹ ነበር። በላሞች መካበቢያና በሀገሪቱ አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወንድሞችህ ሐዋርያት ጋር ተካከልህ አለው። እርሱም በልቦናው ፈጽሞ ደስ አለው። በማግስቱም ሁለተኛ ገመዶቹን በአንገቱ አድርገው በአገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፈቃድም ንውጽውጽታ ጨለማ፣ ቀዝቃዛ ነፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ፣ ከሃዲዎችም ሸሹ። ምዕመናንም መጥተው የሐዋርያ ቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ ኖሩት። መታሰቢያውንም አደረጉ። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱስ ማርቆስ ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሁንላችሁ።